ከቻለ ዛሬ መጨረስ እንችላለን ይመስለኛል። አዛባች ነገር አለ ወቆታ በተቻለ መጠን ፕሮግራሞችን ብቻ ማለት ዋናው ነበር። በዛ ላይ ደግሞ ስታንድ እናንተ በጣም ስትሪክት አክቲቭ ነው ውስጥ ለውቀት ግቡ ለፈተናው ግን ላይ ቴክኒካል ነው ወይ ስለዚህ በቀጥታ ከአርቲክል 15 ነው contract define. Yes, how define that together? Yes. A contract is an agreement. But a contract is an agreement. Each, but I'm going to a contract is an agreement. Agreement is broader than a contract. The agreement concept, a contract concept is a fun. Agreement ማለት ኔጌቲቭ ይሁን ፖዚቲቭ አንሎፉል ይሁን ሎፉል ብቻ በጣም ብዙ ነገሮችን የሚያካትት ሆኖ ኮንትራክት ኢዝ አን አግሪመንት ከአግሪመንት በጣም የጠበቀ ሌጋል ፕሮቴክሽን የሚሰጠው ስቴት ባኪንግ ያለው ምን ማለት ነው? ይሄ ለምሳሌ ፖዚቲቭሊ ለምሳሌ ሞራል ኦብሊጌሽን ብቻ የሆነ ሌጋል ኦብሊጌሽን የሌለው ለምሳሌ ወንድማችሁን በርታልኝ በርታ አጥና ዘንድሮ ማትሪክ ከ3.8 በላይ ከመጣ አንድ ምን የመሰለ ባይስክል ገዛልህ አባላችሁት። ይሄ አሁን አግሪመንት ነው። ምን አይነት አግሪመንት? ዶሜስቲክ አግሪመንት ነው የሚባለው። ዶሜስቲክ አግሪመንት ወይም ፋሚሊ አግሪመንት። እነኚህ ዶሜስቲክ አሬንጅመንት፣ ፋሚሊ አሬንጅመንት በሙሉ ኮንትራት አይደለም። አዝ ኤ ፕሪንሲፕል ነው። በርግጥ አዝ ኤ ፕሪንሲፕል they are not contract ለምን? because there is no intention ልብ በሉ። ስለዚህ a contract is an agreement ሲል ይሄን አይጨምርም። ዶሜስቲክ አሬንጅመንትን አይጨምርም። ፋሚሊ አሬንጅመንትን አይጨምርም። ሶሻል አሬንጅመንትን አይጨምርም። ለምሳሌ በራሴ ምሳሌ ልስጣችሁ። አስፋልት ብዙ ጊዜ ብቻ የሚሻገር ነው በሆነ ምክንያት ማለት ነው። ስለዚህ የሆነ አስፋልት ዳር ላይ ሁሌ አንድ የሆነ ምናምን የሚነግር ልጅ በዚህ ስትመጣ ሁሌ እኔ ያሻግራለሁ፣ እሺ ችግር የለም አለ። በቃ እኔ ያሻግራለሁ ቃል ገባ። ኮንትራክት ነው አይደለም ሶሻል አግሪመንት ነው። ሶሻል አሬንጅመንት ነው። ሞራል ኦብሊጌሽን ያለው። ስለዚህ ሌጋል ኦብሊጌሽን የለውም። እነኚህ በሙሉ ስምምነት ናቸው፣ ግን they are not contract። አሁን ወደ ኔጌቲቭ ደግሞ እንውሰደው። ሌላ አንድ ኦፍ ምናልባት ኢሞራል አንድ ኦፍ ካልማት ይቀርዳል። ኢሞራል ለምሳሌ ፕሮስቲቲዩሽን ላይ አንድ ወንድ ከሆነች ፕሮስቲቲዩት ላይ ጋር ለማድረግ ተስማማ። መጨረሻ ላይ ወይ እሷ ወይ እሱ ውሉ ቢያፈርሱ ስምምነቱን ቢያፈርሱ ኮንትራክት ነበረም አልነበረም። ስምምነት ግን አለ። እስቲ there is agreement but there is no contract. the agreement is immoral። ስለዚህ ኢሞራል ከሆነ ደግሞ ኮንትራክት ሊፈራ ይችላል ማለት ነው። ስለዚህ ምን ለማለት ነው? a contract ብሎ a የምትለው ነገር every ብሏትና every contract is an agreement true። every agreement is a contract false። ግልጽ ነው ይሄ? Every agreement is a contract false. Every contract is an agreement true. እዚህ ጋር ታዲያ ማስተራሰው ያተኛዋለች ዶሜስቲክ አሬንጅመንት ወይም ሶሻል አሬንጅመንት ያለው ይቀደሙ is an agreement lawful agreement but not contract። ቅድም ያልኳችሁ ቤተሰብ ውስጥ የምታደርጉት ነገር በሙሉ ቤተሰብ ላይ ለምሳሌ ልጅ
ቤተሰብ ውስጥ ያለች የሆነች ወጣት ልጅ ሁሌ ልብስ ታጥባለች በእጇ ማለት ነው። ከዛ አባትየው እንዲያው ልጅ ከነገ ጀምሮ ወይም ከዛ ሳምንት ጀምሮ በላውንደሪ ይታጠባል እንጂ ልብስ አንቺ አታጥቢም፣ እሺ በቃ አይዞሽ ዛሬ ብቻ ተወጪው አላት። አግሪመንት ነው አይደለም? ፋሚሊ አግሪመንት ነው፣ ግን ኮንትራክት አይደለም አደራችሁ። ምክንያቱ ደግሞ ለምን አይደለም? ቢኮዝ ዴር ኢዝ ኖ ኢንቴንሽን ወይም ደግሞ ኢትስ ኖት ሌጋል ኦብሊጌሽን ሞራል ኦብሊጌሽን ነው የሚባለው። ምክንያቱም ቢኮዝ ዴር ኢዝ ኖ ኢንቴንሽን ቱ ቢ ባውንድ ዴር ኢዝ ኖ ኢንቴንሽን ቱ ቢ ባውንድ በደንብ ያለች ዶሜስቲክ ወይም ሶሻል አሬንጅመንት ነው። ይሄ ኮንትራክት አይደለም። ዋይ ቢኮዝ ዴር ኢዝ ኖ ኢንቴንሽን ቱ ቢ ባውንድ ዴር ኢዝ ኖ ኢንቴንሽን ቱ ቢ ባውንድ ኤ ኮንትራክት ኢዝ አን አግሪመንት። ጨረሰ። ቀጥል። whereby two or more persons whereby two or more parties two ቁጥሯን በደንብ ይልኝ። ይሄ ደግሞ ዘ ፋውንዴሽን ኦፍ ሎ ኦፍ ኮንትራክት ነው። ይቺ two or more parties የምትለው በኮንትራክት አንድ ትልቅ ፕሪንሲፕል አለ። ፕሪንሲፕል ኦፍ ፕሪቪቲ ያዙት በደንብ። ፕሪንሲፕል ኦፍ ፕሪቪቲ ፕሪቪቲ ምን ማለት ነው? a contract shall be binding upon those parties who have concluded it ነው የሚለው። a contract shall be binding upon those parties who have concluded it። ይሄ ፕሪንሲፕል ኦፍ ፕሪቪቲ ይባላል። የኮንትራክት ህግ ነው ፕሪንሲፕል ኦፍ ፕሪቪቲ። ስለዚህ what the meaning of principle of privity? A contract shall be binding upon those parties who have concluded it። የፕሪንሲፕል ኦፍ ፕሪቪቲ አርቲክሎች ይሄ አሁን በቬሪ አርቲክል we are talking about 1675 1731 እና 1952 ስለ ፕሪቪቲ ስታወሩ እነኚህን አስታውሷቸው። 1675 1731 and 1952 ይሄኛው ዋና ዲፊኒሽን ይሰጣል ነው። 1731 አሁን ያልኩትን ሴንቴንስ የሚናገረው ኮንትራክት ሻል ቢ ባይንዲንግ ወይም ደግሞ ሻል ባይንድ ፓርቲስ as if it was law as if ወይም ደግሞ as a law ነው። ልክ እንደ ህግ ኮንትራክቱን ኮንክሉድ ያደረጉት ፓርቲዎች ያገለግላል ነው። 31 ማነው 1752 ያ ኮንትራክት አኮን ፓርቲስ ብቻ ነው ተግባራዊ የሚሆነው ሆኖ ብሎ ኤክሰፕሽን ይሰጥበት ነው። ስለዚህ ፕሪንሲፕል ኦፍ ፕሪቪቲ ግልጽ ነው አይደል? ፕሪንሲፕል ኦፍ ፕሪቪቲ ግን ስቲል ሳብጀክት ቱ ኤክሰፕሽንስ ኤክሰፕሽን አለ። የሱ ኤክሰፕሽን ፕሪንሲፕል ኦፍ ሪላቲቪቲ ይባላል። ፕሪንሲፕል ኦፍ ሪላቲቪቲ ፕሪንሲፕል ኦፍ ሪላቲቪቲ የማን ኤክሰፕሽን ነው? ይሄ የፕሪንሲፕል ኦፍ ፕሪቪቲ። ፕሪንሲፕል ኦፍ ሪላቲቪቲ ደግሞ ምንድነው የሚለው? yes a contract is binding upon parties who have concluded it but sometimes it may affect third parties። 1952 ወደዚህ ያሉት በሙሉ ስለዚህ ነው የሚያወሩት። እነማ ለምሳሌ ስቲፑሌሽን 1957 አሳይመንት 64 ከ61 እስከ 64 ያለው 1964 ሳብሮጌሽን ኤርስ ለምሳሌ አንዳንድ ወራሾች እዳን የሚወርሱበት አጋጣሚ የለ አለ። 1986 እዩ 1986 አሁን ያ ምንድነው? የትኛው የፕሪንሲፕል ኦፍ ሪላቲቪቲ ውጤት ነው ወይም ደግሞ የፕሪንሲፕል ኦፍ ፕሪቪቲ ኤክሰፕሽንስ ነው። ስለዚህ ምናልባት የሆነ ጥያቄ ላይ የፕሪንሲፕል ኦፍ ፕሪቪቲ ኤክሰፕሽን ጻፉ ቢላችሁ እና አሳይመንትን፣ ሳብሮጌሽን፣ ዴሊጌሽን፣ ኤርስ ወይም ደግሞ ስቲፑሌሽን 1957 እነዚህ ምን እንደሆኑ ነገር በዛኛው እንትናችን ባጭሩ የሰከንድ ቴክስት ናቸው። ስለዚህ አስቱ ኦር ሞር የሚለው ሁለት ነገሮችን ያሳያል። ፕሪንሲፕል ኦፍ ፕሪቪቲ 1675 1731 1952 የሱ ኤክሰፕሽን ደግሞ ፕሪንሲፕል ኦፍ ሪላቲቪቲ ምን ማለት ነው? ይሄኛው a contract may affect third parties as well ማለት ነው። ወይም ደግሞ የኮንትራቱ አካል ያልነበሩ ወገኖችንም አፌክት ሊያደርግ ይችላል ማለት ነው። ፕሪንሲፕል ኦፍ ሪላቲቪቲ ፕሪቪቲ ግን a contract shall be binding upon parties only። ሌላው እሺ አንድ as between themselves create, vary or extinguish obligation of a proprietary create, vary or extinguish ኮንትራክትን ፎርም ማድረግ ኮንትራክት ነው። ይህን ኮንትራክት ኢንተርምስ ኦፍ ታይም ሊሆን ይችላል፣ ጊዜውን በማራዘም ወይ ዋጋውን በመጨመር ወይ ነው የሆነ ነገር በማድረግ አንድ ነገሩን ደግሞ ማሻሻል ደግሞ ቫሪዬሽን ነው። ይህን ኮንትራክት ደግሞ ምንድን ነው እንዲያበቃ ማድረግ በራሱ ተርሚኔት እንዲያደርግ ማድረግ በራሱ አንድ ውል ነው። ዞሮ ግን እያንዳንዱ the act of forming
vary and the act of execution will know ያለ ነው። ይሄ ብዙ እንትን የለውም። መጨረሻው ግን a proprietary nature ትላለች። ይህች ምንድን ነች? ኮንትራት በባህሪው እንግዲህ ኮመርሻል ወይም ደግሞ ቢዝነስን ትራንዛክሽን ፋሲሊቴት ለማድረግ የመጣ እንደመሆኑ መጠን በአብዛኛው ፕሮፕራይተሪ ኔቸር ወይም ደግሞ ሞኒታሪ ኔቸርን ለመግዛት የመጣ ነው ይላል። ይሄ በእርግጥ የተወሰነ እንትን ፓትሪሞኒያል የሚል ቃል ቢጠቀም የተሻለ ይሆን ነበር። ኤኒዌይ ዞሮ ዞሮ ፕሮፕራይተሪ ያለ ማለት ነው። ለምሳሌ ኮንትራክት ኦፍ ሜሪጅ እና ኮንትራክት ነው ፕሮፕራይተር ነው አይደለም። ኮንትራክት ኦፍ ሜሪጅ ኮንትራክት ኦፍ ስታትስ ነው የሚባለው። ፕሮፕራይተሪ ያለ ኮንትራክት ኦፍ ስታትስ ነው። ግን ፕሮፕራይተሪ ኔቸር በሰሩ ስላለው ለነኛ ውስጥ ላይ ስለ ፕሮፕራይተሪ ኔቸር ለዲል ለሚያደርጉ ድንጋጌዎች ይሄኛው አፕዴት ይሆናል ነው እንጂ ኮንትራክት ኦፍ ስታተስ ነው። ኤኒዌይ ዞሮ ዞሮ ይህ አርቲክል እንዲህ ለማለት ነው። ልብ በሉ እዚህ ላይ አግሪመንት ኤቭሪ አግሪመንት ኢዝ ኖት ኤ ኮንትራክት ኤቭሪ ኮንትራክት ኢዝ አን አግሪመንት ፕሪንሲፕል ኦፍ ፕሪቪቲ ኤንድ ፕሪንሲፕል ኦፍ ሪላቲቪቲ እነኚህ በደንብ ያዟቸው በሚገባ በኤቭሪ አግሪመንት ኢዝ ኤ ኮንትራክት ምናምን በሚለው ውስጥ ዶሜስቲክ ወይም ሶሻል አሬንጅመንት ቅድም የሰጠሁት ምሳሌ አለ። እነኛ ኢንቴንሽን ቱ ቢ ባውንድ የሌለ በመሆኑ they are not contract they are simply moral obligation አለ 1677 ያ ኤክሴፕሽን ምናምን እንላተው 78 እንዴት ፎርሜሽን ኦፍ ኮንትራክት አሁን እንግዲህ ኮንትራክት ኤቭሪ አግሪመንት ኢዝ ኖት ኤ ኮንትራክት በት ኤቭሪ ኮንትራክት ኢዝ አን አግሪመንት አለ አይደለ? ግን ይሄንን ኮንትራክት ፎርም ስናደርግ የሚያስፈልጉን ኤሌመንቶች አሉ። አሁን ኤ ምንድን ነው የሚለው አንደኛው ኤሌመንት ኮንሰንት ሳስተነብል አፍሎ ነው አይደለ? ኮንሰንት ሳስተነብል አፍሎ ፈቃድ ያስፈልጋል። ፈቃድ ሁሉ ግን ፈቃድ አይደለም። ግልጽ ነው አይደለ? ፈቃዱ ምን መሆን አለበት? ሳስተነብል አፍሎ በህግ ጽኑነት ያለው መሆን አለበት። ምን ማለት ነው? ለምሳሌ አንድ ሰው ፈቅዶ ሊወስደኝ ይችላል። ለምሳሌ በመኪናው ግን መጀመሪያ ግን ያንን ፍቃድ ለማግኘት አስገድጆ ሊሆን ይችላል፣ ወይም ፍሮድ አጭበርብሬው ሊሆን ይችላል፣ ወይም ሚስቴክ ተሳስቶ ሊሆን ይችላል። እንዲህ ከሆነ ሳስተነብል አፍሎ የሚለው ተጣሰ ማለት ነው። ኮንሰንት አለ ዜር ኢዝ ኮንሰንት እርግጥ ነው፣ ግን ዘ ኮንሰንት ኢዝ ኖት ሳስተነብል አፍሎ ገብቷችኋል አይደል? ሳስተነብል አፍሎ የሚለው ማለት ለማለት ነው ቱ አቮይድ ቫይስስ ኦፍ ኮንሰንት ቫይስ ህጸጽ የኮንሰንት ህጸቶችን ለማስወገድ ሲል ነው ሳስተነብል አፍሎ ያለው። ኮንሰንት ብሎ ቢተው ኖሮ በማስፈራራትም በማጭበርበርም የተገኘው ኮንሰንት ሁሉ ኮንሰንት ይሆን ነበር። ስለዚህ ሳስተነብል አፍሎ የሚለው ግን ቫይስስ ኦፍ ኮንሰንት ነው። ለምሳሌ ቫይስ ኦፍ ኮንሰንት ለማን ናቸው? ሚስቴክ፣ ፍሮድ፣ ፎልስ ስቴትመንት፣ ዱረስ፣ ሪቨሬንሻል ፊር፣ ትሬት ቱ ኤክሰርሳይዝ ራይት እና ሊዥን ማለት አንኮንዲሽናል ኮንትራክት የሚለው አርቲክል 1710 ላይ ያለው እነኚህ በሙሉ ቫይስ ነው የሚባሉት። ቫይስ ሚስቴክ አለ አይደል? ሚስቴክ ፈንዳሜንታል ማነው? ሚስቴክ አስ ቱ ዘ ኔቸር ዘ ኦብጀክት ወይም ዘ አይዴንቲቲ ኦፍ ዘ ፓርቲስ ሊሆን ይችላል፣ ኳሊፊኬሽን ኦፍ ፓርቲስ ሊሆን ይችላል። ፍሮድ ደግሞ ፍሮድ ኤኒ ዲሲትፉል ፕራክቲስ ነው። ያንን ነገር ሰውየው እንዲገዛ የተጨበረበረ አንድ ድርጊት ፈጽመናል። ወይ እቃውን መቀየር ሊሆን ይችላል፣ ወይ የሆነ ብቻ አንድ ነገር አድርጉ። የሆነ ድርጊት እዩ ፍሮድ ብላችሁ ጀጅ ልታደርጉት አንድ ድርጊት ከሌለ ፎልስ ስቴትመንት ብቻ ከሆነ ፍሮድ አይደለም። ለምሳሌ መዋሸት ምናምን ከሆነ በሌላ የሚዳኝ። ስለዚህ ፍሮድ እንድትሉት አንድ አክሽን ልዩ። ለምሳሌ የሆነ ሞባይል ስገዛ ቆንጆ ሞባይል ነው ተባልኩ፣ ግን ውስጥ ላይ ግን ብቻ የሆነ የሞባይል ፓርት ተቀይሯል። እኔ ላቅ በማልችለው መልኩ ተቀይሮ ምናልባት ከሳምንት በላይ ላያገለግል ይችላል ያን የተቀየረው ፓርት። አሁን እዚህ ጋር አክሽን አለ አይደል? ያቺ የመቀየረው አክሽን አለች፣ ዲሲትፉል ፕራክቲስ። ኤኒዌይ ዞሮ ፍሮድ አንድ አክሽን አለ፣ በውስጡ የሆነ አክሽን አለ። ከዛ ውጭ ያለው ዝም ብሎ ማዋሸት ምናምን ከሆነ ፎልስ ስቴትመንት ነው የሚሆነው። ከዛ ውስጥ ዱረስ እነኚህ ሪቨሬንሻል ፊር ወይም ደግሞ ሰዎችን በማክበር ብቻ ያለ ፍላጎታችን ቃል የምንገባው ወይም የምንፈጽመው ግዴታ ማለት ነው። ሪቨሬንሻል ፊር ከንስሐ አባቶች ከሐኪሞች በዘተ ከሮየርስ ከምናምን ጋር ሊሆን ይችላል። በአብዛኛው ከንስሐ አባት ወይም ከአባት ኮመን ነው ሪቨሬንሻል ፊር። ከዛ ውስጥ ሊዥን ወይም አንኮንዲሽናል ኮንትራክት። አንኮንዲሽናል ኮንትራክት ምንድን ነው? ይሄ ሰዎች በጣም ፍላጎት እያላቸው ግን ያንን ፍላጎት ሌሎች ወገኖች አቢዩዝ ለማድረግ ይሞክራሉ። ወይም የሰዎች የንግድ አለመቻል፣ ቢዝነስ ኤክስፔሪንስ ወይም ደግሞ ሲምፕሊሲቲ ኦፍ ማይንድ ይህን በመጠቀም ያለ አግባብ
በሁሉ ላይ ጥቅም ሲያገኙ ያ ምንድነው ሊዥን ይባላልና በአርቲክል 17 መሰረት ኤኒዌይ ዝሮ እነኚህ ቫይስ ኦፍ ኮንሰፕት ናቸውና እነኚህን ቫይስስ ለማስወገድ ሲባል ሳስተነብል አት ሎው የሚለው ቃል መጣ። ሳስተነብል አት ሎው። ስለዚህ ሳስተነብል አት ሎው ህግ ላይ ጽኑነት ያለው እነኚህ ቫይሶች የሌሉበት ውል ከሆነ ማነው ኮንሰንት ከሆነ በሙሉ ኮንሰንቱ ፒውር ኮንሰንት ነው። ስለዚህ ይህ ኮንሰንት በምን ሊገለጽ ይችላል ማለት ነው? ኢን ተርምስ ኦፍ ኦፈር ኤንድ አክሴፕታንስ ኮንሰንት ሜይ ቢ ኤክስፕረስድ ኢን ተርምስ ኦፍ ኦፈር ኤንድ አክሴፕታንስ። ወደ 16 ላይ ነው። ኦፈር ሶስት ነገሮች አሉት በውስጡ ኦፈር። አንደኛው the content of the contract is determined by offer። የውሉ ኮንተንት አለ አይደል? ለምሳሌ ውሉ 30 አንቀጾች ካሉት ምናልባት እነኚህ 30 አንቀጾች በሙሉ ኦፈር ነው አክሴፕታንስ አይደለም። the content of the contract determined by offer and ሁለተኛ the agreement of the offerer ውል ሰጪ ማለት ነው። the offerer to do what? to be bound by the contract። ሁለተኛ ኤሌመንቱ ምንድነው? ኦፈር ያዘው the agreement of the offerer to be bound by the contract። ሶስተኛው the request of the offerer to the offeree to be bound by the contract። አሁን ደግሞ አንደኛው ኮንተንቱ አጠቃላይ የውል ኮንተንት በኦፈር ነው የሚገለጸው፣ ኦፈር ላይ የሚታወቀው። ሁለተኛው ኦፈረሩ ወይ ውል ሰጪው በውሉ እንደሚገዛ ምን ያ ማለት ነው? ሐሳቡን የሚገልጽበት ነው፣ ስምምነቱን የሚገልጽበት ነው። አግሪመንት የሱን አግሪመንት ይዛል። ሶስተኛው ደግሞ ኦፈሪው በኮንትራቱ ባይንድ እንዲደረግ ጥያቄ የሚያቀርብበት ነው። ስለዚህ ሶስት ነገሮች ነው ያሉት። ሪኩዌስት ኦፍ ዘ ኦፈረር ቱ ዘ ኦፈሪ ቱ ቢ ባውንድ ባይ ዘ ኮንትራክት፣ አግሪመንት ኦፍ ዘ ኦፈረር ቱ ቢ ባውንድ ባይ ዘ ኮንትራክት ኤንድ ኮንተንት ኦፍ ዘ ኮንትራክት። ኦፈር ነው ይሄ እንግዲህ። ኦፈር ማለት በአንደኛው ወገን ብቻ ያለ ነው አይደለ? ኦፈር ሁሉም ግን ስናያቸው ኦፈር የሚመስሉን ሁሉም ኦፈር አይደለም። ይሄ 1680 ድሮ ያወራው ያለው ኤክሴፕሽኑ ግን 1687 እና 88 87 እና 88 ያሉት ነገሮች ዲክላሬሽን ኦፍ ኢንቴንሽን ነው። ሐሳብን ፍላጎትን መግለጽ እንጂ በኮንትራቱ ባይድ ለመደረግ መገደድን አያመለክትም። ዲክላሬሽን ኦፍ ኢንቴንሽን 1687 እና 88። ስለዚህ ዲክላሬሽን ኦፍ ኢንቴንሽን ከኦፈር በምን ይለያል ካልን እንግዲህ ኦፈር ኤሌመንቶቹን አየን አይደል? በተጨማሪ ኦፈር ላይ ከሆነ the offerer cannot change his mind. The offerer cannot change his mind. If he changes his mind, legally ሊያዝ ይደረጋል አይደል? legally ሊያዝ ይደረጋል። the change of his mind entails legal liability. declaration of intention ነው ነገሮቹ። declaration of intention the person can change his mind እንደፈለገ መቀየር ይችላል። because there is no legal liability. ግልጽ ነው አይደል? ስለዚህ ዲክላሬሽን ኦፍ ኢንቴንሽን እንዳልኳችሁ ሌጋል ሊያቢሊቲ የለውም። ሰውየው እንደፈለገ ሐሳቡን መቀየር ይችላል። እዚህ ጋር ግን አይችልም። ዲክላሬሽን ኦፍ ኢንቴንሽን ለምንድን ነው ዲክላሬሽን ኦፍ ኢንቴንሽን የተባለ? because ሰውየው ኢንቴንሽን ቱ ኤ ስፔሲፊክ ፐርሰን ዲክሌር አደረገ። ቱ ኤ ስፔሲፊክ ፐርሰን ካደረገው ኦፈር ይሆናል። ልብ በሉ ቱ ኤ እንትን 1687 ኤ ላይ ይላል። ኤ ስፔሲፊክ ቤኔፊሻሪ ስፔሲፊክ ፐርሰን ጠቅሶ ይሄንን ለማለት ፈልያለሁ፣ ትስማማኛለህ፣ ከኔ ጋር ትቀጥላለህ ወይ በዚህ መልኩ ምናምን የሚል ከሆነ ሰውየው በግልጽ የሚጠቅሰው ከሆነ ያ ምን ይሆናል? ዲክላሬሽን ኦፍ ኢንቴንሽን ሳይሆን ኦፈር ይሆናል። ኦፈር ይሆናል። ስለዚህ ግን አንዳንዴ ደግሞ የዛ ደግሞ የኤ ኤክሴፕሽን ደግሞ ቢ ነው። እንደገና የ1687 አንድ ኤ ያው የሆነ ነገር ስፔሲፊክ ሰውየውን ታጣቁ ዝም ብላችሁ ብትገልጹ ይሄን ያህል ቃል ላይ በዚህ ዋጋ ብቻ ትፈልጋለሁ በቃ ኖ ሞር ሰውየው አታውቀ። ቢ ላይ ደግሞ አንዳንዴ በእርግጥ ሰውየው ስፔሲፊክ ሊሆን ይችላል፣ ግን የላካችሁበት ነገር ፕራይስ ሊስት ነው። እንደዛ ነገር ለምሳሌ ቅዱስ ጊዮርጊስ ፋብሪካ አለ የዛሬ ምናምን ዓመት አንበርን ጀመረ። ዘንድሮ ደግሞ ቢራ ኤ ቢራ ቢ እና ቢራ ሲ የሚባሉ ምርቶችን ጀምሬያለሁ። ቢራ ኤን ለጠርሙስ 10 ብር እሸጣለሁ። ቢራ ቢ ለጠርሙስ 15 ብር፣ ቢራ ሲ ደግሞ ለጠርሙስ 20 ብር። ኮንተንቱ እንዲህ ነው። ለደንበኞቼ እጅግ ተመጣጣኝ በሆነ ዋጋ ማቅረቤን አሳውቃለሁ ብሎ
ለደንበኞች ለምሳሌ ለነሸራተን ለነምናምን የሆነ ደብዳቤ ፕራይስ ሊስት ዋጋ ለዘሪያት ምናምን ይልክላቸዋል። እዚህ ጋር እነሱ እንዲያውቁት ካወቁትና ሐሳቡ ከተስማማቸው ኦፈር እንዲያመጡ ነው እንጂ ኦፈር እያቀረበ አይደለም። ስለዚህ ኢንቴንሽኑን ዲክሌር ሲያደርግ ዲክሌር የተደረገለት ሰው ወይም ደግሞ በሆነ አጋጣሚ ዲክላሬሽኑን ያገኘው ሰው ኦፈር እንዲያመጣ ነው። ይሄኔ ለጠርሙስ ብራኤን ቢራኤን 10 ብሎ ነበር አይደል? ከዛ ሲሄዱ አያይ 20 ብር ብያለሁ ካለ ይችላል መብቱ ነው። አያይ 15 ብር ይዋሉ 30 ብር ይዋሉ መብቱ ነው። ስለዚህ ምን ማለት ነው? ኦፈር ከዲክላሬሽን ኦፍ ኢንቴንሽን ይለያል። ዲክላሬሽን ኦፍ ኢንቴንሽን ከተባለ በአብዛኛው ቱ ኤ ስፔሲፊክ ፐርሰን አይደረግም። ሐሳቡን መግለጽ ብቻ ነው። እንደፈለገ ሐሳቡን መቀየር ይችላል። ሌጋል ሊያቢሊቲ የለውም። ሌላው ዲክላሬሽን ኦፍ ኢንቴንሽን አሁንም ጨረታ ነው። 1688 ላይ ነው። 88 ላይ ጨረታም እንዲሁ ጨረታ ላይ ዲክላሬሽን ኦፍ ኢንቴንሽን ነው። ኦፈረር የሚባለው መጥቶ የሚወዳደረው ሰው ነው። ለምሳሌ የሆነ ጨረታ ወጣለ። ለምሳሌ እኔ በጨረታ እንዲ ይሸጣለሁ አለ። ከዛ እናንተ መጣችሁ እያንዳንዳችሁ ለምሳሌ ይሄን ጠረጴዛ አንዳችሁ በ200 አንዳችሁ ደግሞ በ220 አንዳችሁ በ230 እያንዳንዳችሁ እናንተ ኦፈረር ናችሁ። ኦፈረር ነው። ስለዚህ እኔ ከእናንተ ሃይስት ቢደሩን እመርጥና አክሴፕት አደርጋለሁ። አክሴፕታንስ ግልጽ ነው አይደል? ከላይ የሚጠበቀው አክሴፕታንስ እንጂ ኦፈረር አይደለም። እኔ እርግጥ ነው ኢንቴንሽን ዲክሌር አድርጋለሁ፣ ግን አም ዲክሌር ማይ ኢንቴንሽን ሶ ዛት አይ ካን ጌት ዋት ኦፈረር ለማግኘት ስለዚህ 88 ጨረታ ነው፣ ዲክላሬሽን ኦፍ ኢንቴንሽን ነው። አሁን የሱ ደግሞ እንደገና ኤክሴፕሽን አለ። የነማ የዲክላሬሽን ኦፍ ኢንቴንሽን ደግሞ ሌላ ኤክሴፕሽን አለ። አንዳንዴ ዲክላሬሽን ኦፍ ኢንቴንሽን ሆኖ ግን ኦፈር የሚሆንበት ይኖራል። ፐብሊክ ፕሮሚስ ኦፍ ሪዋርድ 1689 እዚህ ጋር ቱ ስፔሲፊክ ፐርሰን አይደለም በሚዲያ በምን የምትናገሩት ግን ለምሳሌ እግር የተባለ ሰው ነጭ ሱሪ ምናምን ነጭ ሸሚዝ የለበሰ ቀን በሰዓት ከወጣ በኋላ በዚህ ቀን አልተመለሰም ምናምን ላገኘው ወረታ እንከፍላለን ምናምን ሰዎች አሉ አይደል? ያ አሁን ፐብሊክ ፕሮሚስ ኦፍ ሪዋርድ ነው ይባላል። ያ ከሆነ የነኚህ የ1687 ኤክሴፕሽን ነው። እርግጥ ነው ዲክላሬሽን ኦፍ ኢንቴንሽን ነው፣ ግን ኤክሴፕሽናል ኢትስ ሜድ ወይ ነው ኢትስ ኮንሲደርድ አዝ አን ኦፈር ፐብሊክ ፕሮሚስ ኦፍ ሪዋርድ ፐብሊክ ፕሮሚስ ኦፍ ሪዋርድ ለነገሩ በኋላ አክሴፕታንስ ላይ ዋዋለ። ስለዚህ ኦፈር ከዲክላሬሽን ኦፍ ኢንቴንሽን ይለያል። ዲክላሬሽን ኦፍ ኢንቴንሽን 87 እና 88 ከየነሱ ዲክላሬሽን ኦፍ ኢንቴንሽን ኦፍ ዲክላሬሽን ኦፍ ኢንቴንሽን ሆኖ እንደገና ደግሞ ኤክሴፕሽን ስላለው ያ ኤክሴፕሽን ምንድነው? ፐብሊክ ፕሮሚስ ኦፍ ሪዋርድ ስንት ላይ 1689 እነኚህ አጥቷቸው በማከላቸው ያለው ዲፈረንስ ውስጥ ላይ ምናምን ተውታታ ነበር። ግድ የለም ቴክኒካል ፓርቱ ላይ ያዙት። ፐብሊክ ፕሮሚስ ኦፍ ሪዋርድ እስኪ አንድ ያንባት ወስጣችሁ እዛ እንትን ሳብቱን ምናምን ነው። ምን ያህል ነው ክፍያው? ለምሳሌ አሁን ፓስፖርት ቪዛ ምናምን እንደዚህ በውስጡ የተወሰነ ፍራንክ ያለው ጠፍቶኛል ያገኘ ወረታውን ከፍላለሁ አለ። ፍራንኩ አጋጣሚ $1 ሚሊዮን ነው አገኘሁት የቦርሳው። ምን ያህል ነው የሚከፈለኝ? ሰውዬው ወረታ ከፍላለሁ ነው እንጂ አለ ይሄን ከፍላለሁ አላለ። ሐሳብ ግልጽ ነው አይደል? ይሄን እንዲያገኘ ወረታ ከፍላለሁ አለ። በሚዲያ ነው የሰማው፣ ሸገር ላይ ሰማው እና ሸገር ላይ ከዛ አጋጣሚ ቦርሳውን አግኝቼው ነበር፣ ወሰድኩለት፣ ሰጠሁት። $1 ሚሊዮን አለ። ምን ያህል ይስጠኝ? ስንት? እሱ ያመነበትን ነው ማለት ነው። ያመነበት $1 ነው ይስጠኛል። ሪዝነብል ሃው ሪዝነብል በነገራችን ምን ያህል ነው? ሪዝነብል እንደ አቨሬጅ ፐርሰን እንሰብሽ ምን ያህል ይሆናል? ወል አጋጣሚ ሆኖ ሎው ኮንትራክት ይህን ጥያቄ ያመልሰው እንግዲህ እንደተባለው ብቻ ሁለቱ ተስማምተው ገንዘቡን ይሰጡ። አዘራዎች ፕሮፐርቲ ህግ ላይ 1158 ላይ ይስማሙ። ካልተስማሙት የወንጀል ፐርሰን $250,000 ይገባል።
ፕሮፐርቲ ለሆነ ለእንትን ይሄ ፋይንዲንግ ሎስ ኦብጀክት ስለ ኦኩፔሽን የሚያወራ ፓርት አለ 1151 ላይ ጀምሮ 1160 ላይ የሚጨርሰው። ስለዚህ 58 ላይ ምናልባት ያገኛችሁት ዕቃ 100 ሺህ ብር ቫልዩ ካለውና ሰውየው 10 ሺህ ብር ምናምን ሊከፍላችሁ ከሆነ እናንተ መስማማት የለባችሁም። ስለዚህ 25 ሺህ ብር ይከፍላል ማለት ነው። ኤንዌይ ፐብሊክ ፕሮሚስ ኦፍ ሪዋርድ ላይ ዕቃ ስታገኙ እንዲህ ነው ግብይት የሚሆነው። በተቻለ መጠን ከ25% በላይ ሊሰጣችሁ እንጂ ከዛ በታች ሊሰጣችሁ አድርጉ ማለት ነው። ሆኖም ግን አንዳንዴ ሰው ከሆነ ግን በምን ሊገመት አይችልም። ሰው ከሆነ ምክንያቱም ምናምን ነጭ ሱሪ ለብሶ ምን ብሎ ጠፋ ይባላል አይደል? የእሱ መልስ የለም። ኤኒዌይ ለኪስ ሰርቆኝ ብሎ ሊያሲት ይችላል ካልተግባቡ ማለት ነው። አዎ ግን ሰው የጠፋው ሰው ከሆነ እና የተገኘውም ሰው ከሆነ ዋጋው አይታወቅም። እዚህ መልሱ የለም። ኤኒዌይ ይሄ በስምምነት ወይም በፍርድ ቤት ነው የሚፈታው። ይሄ ነው ስለ ኦፈርና በቃ ስለ ኦፈርና ስለ ዲክላሬሽን ኦፍ ኢንቴንሽን አትቷት ይችላል። ከዛ ኦፈር ግን በብዙ መልኩ እንትን ይነገራል አይደል? ኦራሊ፣ ባይ ሳይን፣ ባይ ኮንዳክት፣ ባይ ሪትን ፎርም ሊሆን ይችላል። ኦፈር እንደፈለጋችሁ አድርጉት። እዚህ ጋር ምናልባት ኦፈር ላይ ሪትን ፎርም የሚለው ኢሜይልን ምናምንም ይጨምራል። ለኮንትራት ግን ኢሜይል ምናምን ሪትን ፎርም አይደለም። ኦፈር ገና ሙሉ ኮንትራት ስላልሆነ ነው፣ ገና የተረገዘ ኮንትራት ነው። ገብታችኋል አይደል? ከተወለደ ግን ሪትን ፎርም ፔፐር እና ፔፐር ብቻ ነው። ያው ኢኮሜርስን ለመግዛት የኛ ሎፍ ኮንትራት በቂ ስላልሆነ ነው ገና። ኤንዌይ ዞሮ ኦራል ኮሚኒኬሽን ይሆናል፣ ሪትን ኮሚኒኬሽን ሊሆን ይችላል፣ ባይ ኮንዳክት ሊሆን ይችላል፣ ወይም ሳይን ኮሚኒኬሽን ሊሆን ይችላል። ይሄ 1680 ላይ ያለው ነው ይበል። ኦፈር መቼ ያልቃል? መቼ ነው የሚያልቀው ኦፈር? 90 91 እና 93 94ን ተመልከቱት። 1690 ላይ ምንድነው የሚለው? አንደኛ ኦፈረሩ ታይም አስቀምጦ ከሆነ ያ ታይም ኤክስፓየር ሲደረግ ሲሆን አብሮ ኦፈሩም ያልቃል። ኤክስፓየር ኦፍ ታይም 1997 ላይ ሳቱ ላይ ደግሞ አንዳንዴ ያ ታይም በ3 ወር ታሳወቀኝ ብዬ ስለነበረ 3 ወር ሳይሞላ ገና በአንደኛው ወር መጀመሪያ ካሳወቀኝ አሁንም ሰውየው ኦልሬዲ ሪጀክት ስላደረገው አክሴፕተሩ እንዲሁም ያልቃል፣ ችግር የለውም። ከዛ ውጭ ደግሞ 91 ላይ ሪዝነብል ታይም ምናልባት አንዳንዴ ታይሙን ስፔሲፊክ አድርጌ ባልሰጠውም እኔ እንደ ኦፈረር ግን ሪዝነብሊ ግን ለምሳሌ እንደየውሉ ይለያያል። አንዳንዴ የኮንስትራክሽን የምናምን የእነዚህ ታላላቅ ቢዝነሶች አሉ አይደል? የእነሱ ውል ከሆነ ረጅም ታይም ያስፈልጋቸዋል። ግን የሆነ ተራ አንድ ነገር ለመግዛት ምናምን ከሆነ ሊያስፈልግ ይችላል። ኤኒዌይ ዞሮ ዲፔንዲንግ ኦን ዘ ኬስ ሪዝነብል ታይም ተወስዱና እዛ ላይ አሁንም ሊያልቅ ይችላል ኦፈር። ከዛ ውጭ ግን አንድ ጥሩ ፖይንት ያለችው 94 ላይ 1694 ኦፈር ተደርጎላችሁ ማለት ነው። ለምሳሌ አሁን መኪናዬ በታህሳስ 28 2016 ዓመተ ምህረት አፍሪካን ህብረት ፊት ለፊት በሚገኘው ምናምን ሆቴል ተገናኝተን በ157 ሺህ ብር እንድትገዛኝ አልኩት። እሱ ደግሞ ደስ ይለኛል እቺ መኪና አግኝቼ ምን ተጎድቼ ግን ከአፍሪካ ህብረት ፊት ለፊት ባለው ምናምን ሳይሆን 6 ኪሎ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ፊት ለፊት ባለው ድባብ ላይ ተገናኝተን አለ። አክሴፕት አድርጎ አላደረገም። አክሴፕት አላደረገም። ስለዚህ ኦፈር ላይ የተሰጣችሁን አንዲት ኤሌመንት እንትን ካላችሁ ከቀየራችሁ አክሴፕተር ሳትሆኑ እንደገና ኦፈር ትሆናላችሁ። የመጀመሪያው ኦፈር ቀርቶ ሌላ ኦፈረር መጣ ማለት ነው። ስለዚህ ሪዘርቬሽን ካለ ወይም ኤኒ ቼንጅ ኢን ዘ ኤሌመንት ኦፍ ዘ ፈርስት ኦፈር ካለ ሪጀክት እንዳደረጋችሁት ይቆጠርና እናንተ እንደ አዲስ ኦፈር እያደረጋችሁ ነው ይቆጠር። ለምሳሌ እንደ አይነት ኬስ ይምጣ። ለምሳሌ አሁን ቅድም ያልኳችሁ መኪና አለ አይደል? መኪናዬን አዳማ ከተማ በ157,000 ግዛኝ አልኩት። ከዛ እሱ ደግሞ ደብዳቤ ሲመልስልኝ መኪና በ157,000 አዳማ ሳይሆን ደብረ ዘይት ላይ እንድረካከብ ልግዛ ቢለኝ ኦፈረር ማን ነው? እሱ ነው ኦፈረር። ይዞራል እንደገና። ስለዚህ ትንሽ ነገር ቀይራችሁ የምትመልሱ ከሆነ አክሴፕታንስ አይባልም፣ እሱ ኦፈረር ነው። ከዛ ውጭ እሱን ነካንካችሁ ታክስ ብቻ ነው ቀላል። አክሴፕታንስ ኦፈር እንትን ነው። በቃ አሁን ያየነው ነው። አክሴፕታንስ ሜይ ቢ ሜድ ባይ ኦራል ኮሚኒኬሽን ሪትን ፎርም ምናምን እንደዚህ ሊሆን ምናልባት ኦፈረሩ በዚህ ፎርም መልስልኝ፣ በጽሁፍ ይላኩልኝ፣ በጽሁፍ አክሴፕት መቀበልን በጽሁፍ ግለጽልኝ ብሎኝ በቃል መገልጸው ከሆነ አሁንም አክሴፕታንስ የለም። 1981 2 ላይ ኤንዌይ ዞሮ አክሴፕታንስ ልክ እንደዛው የሚደረገው አዲስ ነገር የለም። በኦፈር ነው። ምናልባት ፐብሊክ ፕሮሚስ ኦፍ ሪዋርድ ያለውን ቅድም አለ አይደል?
እሱ ሁልጊዜ በኮንዳክት ነው አክሴፕት ይደረጋል። በኮንዳክት ብቻ ኦራል ማነው ኮሚኒኬሽን የለም፣ ሪትን የለም፣ ምንም ነገር የለም። ኮንዳክት ኤንድ ኮንዳክት ነው ፐብሊክ ፕሮሚስ ኦፍ ሪዋርድ። ለሌላው ችግር የለም እንደፈለገ ይቀያየራል። ይሄ ግን አይቀያየርም። ፐብሊክ ፕሮሚስ ኦፍ ሪዋርድ በኮንዳክት ብቻ ነው። በቃ ጨረሱ ኦፈርና ምናምን። ስለዚህ ወደ ሌላ ፓርት ልገባ ነው። ፐርፎርማንስ ምናልባት እዚህ አንድ ትንሽ አንድ ሁለት ሶስት ጥያቄዎች ጠይቀን ይላል። የጊዮርጊስ ተሰጣኝ ማን ነው? የቅዱስ ጊዮርጊስ እሺ፣ ምክትሎች ፋሲል ተካልኝ ሳላዲን ሰይድን በዚህ በአንደኛው ሲዝን 25 ጎል ካስቆጠርክ ደሞዝን በ25,000 ብር እናሻሽለዋለን አለ። ባይንዲንግ ነው አይደለም? ጎሉን ካስቆጠርክ 25 ጎል ካስቆጠርክ 25,000 ብር ደሞዝ ጨምርላለሁ አለው። 25 ጎል አስቆጠረ። ከዛ ፋሲል ሊጨምር አልፈለገም ወይም ጊዮርጊስ ይጠይቃል። እሺ ያዘው እሱን። እሺ አንተ ደግሞ እሺ እንደገና ደግሞ ፋዘርህ እንዲያው ዘንድሮ በደንብ ጠንክረህ ሰርተህ ኤግዚትን ከ80 በላይ ካመጣህ ትንሽ ግን ቆንጆ መኪና እገዛልሃለሁ አሉ። አሁንስ ባይንዲንግ ነው አይደለም? አልገዙልህም፣ አመጣህ አንተ። ታንኪው በጣም። ስለዚህ የቅድሙ ባይንዲንግ ነው፣ የአሁኑ ባይንዲንግ አይደለም፣ ዶሜስቲክ ስለሆነ። እሺ ሌላ ደግሞ አንድ ባለሀብት መጣና አዲስ አበባ የሚገኙ መንገድ ላይ የሚለምኑ ሰዎችን በ5 ወር በ6 ወር ውስጥ አንድ ነገር አቋቁሜ ችግራቸውን ፈታላቸዋለሁ አለ። ባይንዲንግ ነው አይደለም? ሶሻል አግሪመንት፣ ሶሻል አሬንጅመንት ነው። ሞራል ኦብሊጌሽን ነው። ስቴት ባኪንግ የለውም። ኦኬ ልለፈው አይደለ? ይሄ ለራሱ ያለው ሰጥቷል። ባለሀብት ለራሱ ያለው ስራ ተጠቅሟል። እንደ ፓብሊክ ፕሮሚስ አይቆጠርም እንዴ? ፐብሊክ ፕሮሚስ አይቆጠርም። ፐብሊክ ፕሮሚስ ኦፍ ሪዋርድ ነው። ራሱን ፕሮሞት አድርጓል። ኢንቴንሽኑን ገልጿል። እንደ ኢንቴንሽን ልትቆጥረው ትችላለህ፣ እንደ ኦፈር ግን አይቆጠርም። ፐብሊክ ፕሮሚስ ካለ ፐብሊክ ፕሮሚስ ኦፍ ሪዋርድ 89 ያለው ነው። የጠፋን ዕቃ እንዲያገኝላችሁ ያኛው ወገን ይጠየቅበታል። ወይም ደግሞ አንድን ስራ እንዲሰራ ያኛው አንድን ስራ እንዲሰራ ታደርግና ከዛ በኋላ ለምሳሌ አንዳንዴ ሚዲያ ላይ የኮምፒቲሽን እንዲህ ጻፉ እንዲህ ጽፎ እንዲህ ላደረገ ይሄን ያህል እከፍላለሁ ምናምን የሚሉ የሉ። እዛ ላይ ከሆነ በዚህኛው በዛኛው ምን አለ ማለት ነው? ድርጊት አለ፣ ኤክስቼንጅ ኦፍ አክሽንስ አለ በሁለቱም ፓርት። እዚህ ጋር ግን በዛኛው ወገን ምንም ነገር የለም። ሶሻል አሬንጅመንት ማስታወቂያ እየሰራ ነው። የስራ ማስታወቂያ እንደዛ ካልክማ 87 እኮ ማስታወቂያ እኮ ነው። 1687 እኮ ማስታወቂያ እኮ ነው።